በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔርን ወንጌል እንማማራለን። እግዚአብሔር አምላካችን ለኔ ባሪያው የማስተምርበትን አንደበት እናንተም ደግሞ የምትሰሙበትን ሕዝነ ልቦና እንዲሁም ደግሞ የሕይወትን ቃል ተምረን ወደ ቤታችን ተግብረን ለመንግሥተ ሰማያት የሚያበቃ የተወደደ መንፈሳዊ ፍሬ እንድናፈራ እግዚአብሔር አምላካችን ለሁላችን ይርዳን ያግዘን። በአንደኛ ጴጥሮስ በምዕራፍ 1 ከቁጥር 6 እስከ ቁጥር 7 እንደዚህ ይላል። በዚህም እጅግ ደስ ይላቸዋል። ነገር ግን በእሳት ምንም ቢፈተን ከሚጠፋው ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ ኢየሱስ ክርስቶስ ሲገለጥ ለምስጋናና ለክብር ለውዳሴም ይገኝ ዘንድ አሁን ለጥቂት ጊዜ ቢያስፈልግ በልዩ ልዩ ፈተና አዝናችኋል። ይህ ዛሬ የምንመለከተው የወንጌል ትምህርታችን ይሆናል። በዚህ ክፍል ውስጥ ወይንም ደግሞ በዚህ የምዕራፍ ቁጥር ውስጥ ለጥቂት ደቂቃ እንቆያለን። እግዚአብሔር ከሁላችን ጋር ይሁን። ሐዋርያው ቅዱስ ጴጥሮስ በዋናነት በዚህ በአንደኛ ጴጥሮስ ምዕራፍ 1 ሊነግረን የፈለገው ነገር ምንድን ነው? ወርቅ በእሳት ውስጥ ተፈትኖ እንደሚጠፋ ያይደለ በልዩ ልዩ ፈተና ውስጥ በጠነከረው እምነታችሁ ደስ ሊላችሁ ይገባል። በዚህም ደግሞ ኢየሱስ ክርስቶስ በዳግም ምጽአት ሲገለጥ ውዳሴና ክብርን ሽልማትን ታገኛላችሁ ብሎ ነው በዛን ጊዜ ለነበሩ ክርስቲያኖች ወይንም ደግሞ አሁንም ላለነው ክርስቲያኖች እስከ ዓለም ፍጻሜ ለሚነሱ ክርስቲያኖች የነገራቸው። ወርቅ እሳት በበዛበት ጊዜ ይጠፋል። እንደምናውቀው መጀመሪያ ወርቅ ከአፈር ውስጥ ተፈልቅቆ ይወጣል። ወርቅ ከአፈር ውስጥ ሲወጣ መልክ የለውም። የተለያየ አይነት ቅርጽ ይዞ ነው የሚወጣው። ከላዩ እንደውም ብዙ አፈር ተሸክሞ ብዙ ጭቃ ይዞ ነው የሚወጣው። ያወጣው ያ ወርቅ አውጪው ያንን ጭቃና ያንን አፈር በውሃው ውስጥ አድርጎ በደንብ አድርጎ ወርቁን ከአፈሩና ከጭቃው ለይቶ ያወጣዋል። ካወጣው በኋላ ይወስደውና ያ ወርቅ ቅርጽ እንዲይዝ ለሰዎች እንዲያምር እንዲያብረቀርቅ ውበት እንዲኖረው በእሳት ውስጥ ያሳልፈዋል። በትክክለኛ የእሳት ደረጃ ውስጥ ያ ወርቅ ያልፈና ትክክለኛውን ቅርጽ እንዲይዝ ያ ወርቅ አንጣዩ ያንን ወርቅ በእሳት ውስጥ ያሳልፈዋል። ወርቅ በእሳት ውስጥ ባያልፍ ኖሮ እኛ ወርቅን በትክክል ቀለበት ወይንም ደግሞ የአንገት ሐብል ወይንም ለልዩ ልዩ ጌጦች አድርገን መጠቀም አንችልም ነበር። ወርቅን ወርቅ የሚያሰኘው ጥንካሬው የሚለካው በሚገባበት የእሳት ደረጃ ነው። 18 ካራት 21 ካራት ይባላል በተለምዶ። ያ ለወርቁ ጥራት የወጣው የወርቁ መመዘኛ ነው። ይሄ መመዘኛ ሲወጣ ወርቁ በጣም በጥራት በእሳት ውስጥ እንዳለፈ እሳቱን እንደተቋቋመ የሚያሳይ ነው። ስለዚህ ወርቁ ይህንን የእሳት ደረጃዎች ያልፍና በትክክል ለሚፈለገው የጌጣጌጥ ዓላማ እንዲውል አድርጎ ያ ወርቅ አንጥረኛው ያዘጋጀዋል። ነገር ግን ወርቅ አንጥረኛው ማንኛውንም ወርቅ ከሚጠበቅበት የእሳት ደረጃ በላይ ያንን ወርቅ በእሳት ቢለበልበው ወርቁ ይቀልጥና ይጠፋል። ስለዚህ ወርቁ በትክክል ተለይቶ እንዲወጣ ማክሲመም የተሰጠው የእሳት ደረጃ አለው። ለምሳሌ 100 ሴንቲግሬድ ከሆነ ወርቁ የሚያስፈልገው በ100 ሴንቲግሬድ እንዲያልፍ ይደረጋል። ከ100 ሴንቲግሬድ በላይ ከሆነ ያ ወርቅ ይቀልጣል፣ ይጠፋል ማለት ነው። ሐዋርያው ቅዱስ ጴጥሮስ ሊነግረን የፈለገው ወይንም ደግሞ የእኛን
እምነት ከወርቁ ጋር ማገናኘት የፈለገው በዚህ ምሳሌ የተነሳ ነው። ሰዎች በልዩ ልዩ ፈተና ይፈተናሉ። ልዩ ልዩ አይነት ፈተና በሕይወታችን ያጋጥማል። በህመም እንፈተናለን፣ በስራ እንፈተናለን፣ በኑሮ እንፈተናለን፣ በትዳር እንፈተናለን፣ በልጆች እንፈተናለን፣ በኢኮኖሚ እንፈተናለን፣ ሰላም በማጣት እንፈተናለን፣ በጦርነት እንፈተናለን፣ በጭንቀት እንፈተናለን። እነዚህ አይነት ፈተናዎች በሕይወታችን ላይ እንደ የግላችን እንፈተናለን። ሁላችንም የራሳችን ፈተና አለብን። ኢየሱስ ክርስቶስን በመቀበላችን ክርስቲያን በመሆናችን የሚፈትነን በእምነታችን የሚመጣ ልዩ ልዩ ፈተና አለ። የሃይማኖት ፈተና ትልቁ የመጀመሪያው ፈተና ነው። የሃይማኖት ፈተና ሃይማኖት በወርቅ ትመሰላለች። ወርቅ ንጹህ እንደሆነ ወርቅ እንደሚያበራ ሃይማኖታችን ክርስትና ንጹህ ነው። ሃይማኖታችን ክርስትና ብርሃን ነው። ለዚህ ነው ጌታችን ኢየሱስ ክርስቶስ እናንተ የዓለም ብርሃን ናችሁ፣ ብርሃናችሁ በሰው ሁሉ ፊት ይብራ ብሎ የገለጸልን ነው። ሃይማኖታችን ብርሃን ነው፣ ለሰዎች ሁሉ የሚታይ ብርሃን። ክርስትና በራሱ የሆነ የብርሃን ሕይወት ነው። በክርስትና ውስጥ እየኖርን ልዩ ልዩ አይነት ጭቃና አፈር እላያችን ላይ ይከመራል። በክርስትና እንዳንኖር እንደነዚህ አይነት ነገሮች ክርስትና ውስጥ በክርስትና ውስጥ እንዳንጓዝ ንጹህ ክርስቲያን እንዳንሆን ልዩ ልዩ ጭቃና አፈር እላያችን ላይ ይከመራል። ባዕድ አምልኮ፣ የዛር መንፈስ እኛ በምናመልከው በውቃቢ ቤት ሄደን ጠንቋይ ቤት ሄደን የምናመልከው የዛር መንፈስ ይጫነናል። ኃጢአት ይጫነናል። በራሳችን በምንሰራው በደልና ኃጢአት በራሱ ጭቃና አፈር ሆኖ እላያችን ላይ ይከመራል። እነዚህ ነገሮች ከላያችን ላይ የምናስወግደው በምንድን ነው? በንስሐ፣ በጾም፣ በጸሎት፣ በስግደት፣ በቅዱስ ቁርባን። በዚህ ውስጥ ስንሄድ አፈርና ጭቃው እየተራገፈ ይመጣና ንጹህ ክርስትናችን መገለጥ ይጀምራል። እግዚአብሔር አምላክ ክርስቲያን ብቻ ስለሆንን በሰማይ ክብርና ጸጋ አይሰጠንም። ማንኛውም ክርስቲያን ቢሞት ገነት ይገባል። ነገር ግን በሃይማኖታቸው ደግሞ ጸንተው በልዩ ልዩ ፈተና ውስጥ አልፈው የኖሩትን ክርስቲያኖች ደግሞ እግዚአብሔር አምላክ በልዩ ሁኔታ ክብር፣ የድል አክሊል ይሰጣቸዋል። በክርስትና ውስጥ ስንኖር፣ በመጸለይ ውስጥ ስንኖር፣ በመስገድ ውስጥ ስንኖር የሚደርስብን ልዩ ልዩ ፈተና አለ። የክርስቶስ ልጆች በመሆናችን ብቻ የሚያጋጥሙን ፈተናዎች አሉ። እነዚህ ፈተናዎች ቅድም እንደተናገርናቸው የጤና ሊሆን ይችላል። በህመም እንፈተናለን። የኢኮኖሚ ይሆናል፣ የስራ፣ የኑሮ፣ የትዳር ወይም በልጆቻችን በእያንዳንዱ ነገሮቻችን ልንፈተን እንችላለን። ይሄ ፈተና የእኛን እምነት የሚፈትን ፈተና ነው። ያ ወርቅ በእሳት ውስጥ እንደሚያልፍ የኛም ክርስትና በእሳት ውስጥ ያልፋል። በፈተና እሳት ውስጥ አሁን ያለብን የተለያየ ልዩ ልዩ ፈተና ስለ መጸለያችን፣ ስለ መስገዳችን ዲያብሎስ እያደረሰብን ስላለው ፈተና ልናዝን አይገባም፣ ልንጨነቅ አይገባም። ይህንን ፈተና ይህንን ልዩ ልዩ የሚደርስብን መከራ እንደ ሙሉ ደስታ ልንቆጥረው ይገባል። ወርቅ ያንን እሳት ካለፈ በኋላ ንጹህና ቆንጆ ሆኖ እንደሚወጣ እኛም ከዚህ ፈተና ጸንተን ስንሻገር እጅግ የተመረጠ ክርስቲያን እንሆናለን። ከጌታችን ከኢየሱስ ክርስቶስ ትልቅ ሰማያዊ ክብርና ጸጋን እናገኛለን። ሰማያዊ ክብርና ጸጋ እንዲሁ አይገኝም ወገኖቼ። እነ ቅድስት አርሴማ፣ እነ ቅዱስ ክርስቶስ ሰምራ፣ እና አቡነ ተክለ ሃይማኖት እና አቡነ ገብረ መንፈስ ቅዱስ የምናውቃቸው በስንክሳር ውስጥ የተጻፉ ገድል የተደረሰላቸው የቅዱሳንን ታሪክ ስናይ እነሱ የቅድስና ደረጃ የደረሱት በፈተና እሳት ውስጥ አልፈው ነው። ወንጌልን ስናነብ ወንጌል እያንዳንዱ የተጻፈው ከሐዋርያት ሥራ በፊት ያሉትን አራቱን ወንጌላውያን
የሐዋርያት ሥራ እነ ሮሜን እነ ቆሮንቶስን እነ ዕብራውያንን እነ ጴጥሮስን እያንዳንዱን የተጻፉ መልእክታትን እነ ያዕቆብን እነዚህን ስንመለከት እያንዳንዱ የተጻፉ መልእክታትን እያንዳንዱ የተጻፉ ወንጌሎችን ስናነብ ክርስቲያኖች በምን አይነት ስቃይና ፈተና እንደሚያልፉ ነው የሚያሳየን። ክርስቲያኖች በዚች ዓለም ላይ በደስታ ይኖራሉ የሚል ነገር አልተጻፈም። በዚች ምድር ወይንም ደግሞ በዚች ዓለም ተደስተው የሚኖሩ ሰዎች የዚህ ዓለም ሰዎች ብቻ ናቸው። በሰማይ ስፍራ የሌላቸው ከክርስቶስ ጋር ኅብረት የሌላቸው ሰዎች የዲያብሎስ ልጆች የአጋንንት ልጆች ለጥቂት ጊዜ በዚች ምድር የተመቻቸው ይመስላቸዋል። እኔ ግን እየጸለይኩ እኔ ግን እየሰገድኩ ለምንድን ነው ፈተና የሚደርስብኝ ብለን አንዳንድ ጊዜ ራሳችን ጠይቃለን። ለምንድን ነው ክፉ ሰዎች እድሜያቸው የሚረዝመው በምድር ላይ? ለምንድን ነው ደጎች የዋዎች ለምንድን ነው እድሜያቸው የሚያጥረው ብለን ሁልጊዜ እንጠይቃለን። እቺ ምድር ለክፎች የተመቸች ነች። እቺ ምድር እግዚአብሔርን ለማያውቁ ሰዎች የተመቸች ነች። ጊዜያዊ ነገር ሁልጊዜም የሚመቸው ጊዜያዊ ለሆኑ ሰዎች ብቻ ነው። ክርስቲያኖች ግን ጊዜያዊ ነገር የሚፈልጉ አይደሉም። ክርስቲያኖች የሚፈልጉት ዘላለማዊ የሆነውን የእግዚአብሔርን መንግስት ነው። ታዲያ ዘላለማዊ የሆነው የእግዚአብሔርን መንግስት የምንኖር ሰው በብዙ ጭንቅ ነው፣ በብዙ ፈተና ነው። የእግዚአብሔርን መንግስት የምንኖር ሰው እንደ ወርቅ ንጹህ ስንሆን ነው። እንደ ወርቅ ንጹህ የምንሆነው ደግሞ በሚደርስብን ልዩ ልዩ ፈተና እምነታችን አብዝተን ጠንክረን ስንይዝ ነው። እምነት ማለት ምን ማለት ነው? ማተብ ማንጠልጠል ብቻ አይደለም። እምነት ማለት በእግዚአብሔር ላይ እርግጠኛ መሆን ማለት ነው። እግዚአብሔር እንደሚያድን፣ እግዚአብሔር እንደሚፈውስ፣ እግዚአብሔር አምላክ እንደሆነ፣ እግዚአብሔር ፈጣሪ እንደሆነ ማመን ማለት ነው። አንዳንድ ሰው ስራ ስለሌለው እየጸለየ ስራ ስጠኝ እያለ ስራ ካላገኘ ምን ነው አንተ የለህም እንዴ? እኔ ስራ ስጠኝ እያልኩ ለምንድን ነው ስራ ማትሰጠኝ ብሎ መታገስ ተስኖት በእግዚአብሔር ላይ የሚያጉረመርም አለ። ይሄ በእምነት መጠራጠር ይባላል። እግዚአብሔር አምላክ እየጸለይን እምነታችንን ማየት ይፈልጋል። እስከ ምን ያህል ድረስ ይጠይቀኛ ብሎ እኛን ማየት ይፈልጋል። አንዳንድ እኮ የሚጸልየው የሆነች ነገር እስኪመለስ ድረስ ነው ምንጸልየው። አብዛኛው ጸሎታችን በጥያቄ የተሞላ ነው። ስጋዊ ጥያቄ ወይም ለገንዘብ ሊሆን ይችላል፣ ወይም ለንብረት ሊሆን ይችላል፣ ወይም ለልዩ ልዩ ቁሳቁስ ሊሆን ይችላል የምንጠይቀው። ይህን ጥያቄ ጠይቀን ከተመለሰልን መጸለይ እናቆማለን። የምንጸልየው የሆነች ነገር እንዲመለስልን ነው። ከተመለሰልን እነዚህ የምንጠይቃቸው ጥያቄዎች እናቆማለን ማለት። እግዚአብሔር አምላክ ደግሞ ከእርሱ እንድንርቅ ስለማይፈልግ፣ ሁልጊዜ እንድናመሰግነው ስለሚፈልግ፣ ሁልጊዜ እንድናመልከው ስለሚፈልግ የጸሎታችንን ጥያቄ ለተወሰነ ጊዜ ያዘገይብናል። እምነታችንን ያየዋል። እሺ እግዚአብሔር ካልሰጠንስ? ስራ ጠይቅ ነው። ለምሳሌ የሆነ ጥያቄ ብቻ በህይወታችን የሚያስፈልግ ጥያቄ ጠይቅ ነው። ካልሰጠንስ? እግዚአብሔር ካልሰጠንስ ልንተወው ነው ማለት ነው። እምነት ማለት እኮ የምንጸልየው ጸሎት ስለተመለሰልን ብቻ የምናሳየው ሳይሆን ስላልተመለሰልንም የምናጸናው ነገራችን ነው። እምነታችን ስለ ቁሳቁስ አይደለም። እምነታችን ስለዚህች ዓለም አይደለም። እምነታችን ስለ ጨርቅ፣ ስለ ብረታ ብረት፣ ስለሚበላ ስለሚጠጣ አይደለም። እምነት ማለት ክርስቶስን እስከ መጨረሻው የሞት የመጨረሻው ጽዋ ድረስ ማመን ማለት ነው። የሞት የመጨረሻ ጽዋ ማለት ሰማዕትነት ማለት ነው። ዛሬ የምናከብረው ሰማዕቱ ቅዱስ ጊዮርጊስ 7 ዓመት ተጋድሏል። 7 ዓመት ድረስ ጌታችን ኢየሱስ ክርስቶስ የቅዱስ ጊዮርጊስን እምነት ተመልክቷል። ቅዱስ ጊዮርጊስ 7 ዓመት እምነቱን ሲገልጥ በአንድ እስር ቤት ታስሮ ነው። በጨለማው 7 ዓመት ክርስቶስን ካድ ሲሉት አልክድም እያለ እየገረፉት፣ ደሙን እያፈሰሱ፣ ስጋውን እየቆረሱ፣ አጥንቱን እየፈጩ በከፍተኛ ስቃይ እያሰቃዩት እምነትን ካዳሉት። በፍጹም ኢየሱስ ክርስቶስን አልክድም ብሎ እምነቱን ለ7 ዓመታት ነው የገለጠው። ወገኖች እኛ 7 ቀን ጸልየን ካልተመለሰልን እምነታችን የሚሸረሸር ብዙ ሰዎች አለን። 7 ቀን እንደው 7 ቀን ታስረን
7 ቀን ታስረን እምነትን ካድብንባር የምንክነን የኛል በእምነታችን የቀዘቀዝን ሆነናል። እምነታችንን ለምስር የምንሸጥ፣ እምነታችንን ለስንዴ የምንሸጥ፣ እምነታችንን ለገንዘብ የምንሸጥ ሆነናል። እምነት በእኛ ውስጥ ይሄኛል ቀላል ሆኗል ማለት ነው። ቅዱስ ጊዮርጊስ 7 ዓመት ተጋድሏ ሲባል እንደምናወራው ቀላል አይደለም። እኛ ስለ ክርስትና ክርስቲያን ስለሆንክ ተብለን በአሁን ሰዓት በጥፊ ያልተመታን፣ ሌላው ተውትና በጥፊ መታን የለም። አንተ ክርስቲያን ነህ፣ አንተ ኢየሱስ ክርስቶስን ነው የምታመልከው ብሎ የሰደበን እንኳን የለም። በአሁን ሰዓት ተከብረን ያለ ነው። ምኑ ፈተናዬ ነው? እንደ ግብፃውያን እንኳን በቦምብ አልፈነዳን፣ እንደነሱ አልታረድን። ሰይፍ ይመዘዝ ምንጠፋ ብዙ ሰዎችንን። አረ ይልቁንም እኮ አረብ ሀገር የሚሄድና በአረብ ሀገር ለመቀጠር እኮ ማተባችን ምንበጥስ ብዙ ሰዎች አለ። ምንለብስ ምንጠመጥም ብዙ ሰዎች አለ። በቀላሉ መቼም እሱ ማያውቀው ነገር የለም ብለን እምነታችን ጥረን ሙስሊም ነን ብለን የምንሄዳገር ተውት። እህቶቻችን አንወቅስም። እኛም ብንመለከት ከኢትዮጵያ አንድ አገልጋይ ሲሄድ ወይንም ደግሞ አንድ ሰባኪ ሲሄድ እና እዛ ለመኖር አውሮፓ ለመኖር ሲሄድ መጀመሪያ ምንድነው ሃይማኖት ሲባል እኔ ኢቫንጀሊስት ነኝ ብሎ ነው የሚሄደው። ኢቫንጀሊስት ማለት መናፍቅ ነኝ ብሎ ይሄድና እዛ የሚመዘገበው ኢቫንጀሊስት የኢቫንጀሊስት ወይንም ደግሞ የመናፍቅ መምህር ወይንም ሰባኪ ወይንም አገልጋይ ወይንም ቄስ ነው ተብሎ ይመዘገባል። አውሮፓ ሲገባ አብዛኛው እንደዛ ነው። በመንግስት የሚታወቀው ወይንም ደግሞ የተመዘገበው ይሄ ነው መናፍቅ ተብሎ። ነገር ግን ቆሙን አድርጎ ወይንም ደግሞ ቀሚሱን አድርጎ ቤተክርስቲያን ውስጥ ያገለግላል። ለምን እንደዚህ ያደረክ ሲባል አይ ለመግባት እዚህ ሀገር ለመግባት እንዲህ ብዬ አስመዘገብኩ ይባላል። ትልቅ ክህደት እኮ ነው። አያችሁ፣ ለእንጀራ ብለን፣ ለገንዘብ ብለን፣ ለፓውንድ፣ ለዩሮ፣ ለዶላር ብለን ለበገምራን ሃይማኖታችን የምንቀይር በጣም ደካማ ሰዎች ሆነናል። እምነታችንን እንደ ስንዴ ያበጥርብናል ሰይጣን። ምን እንደምንፈልግ ያጣራል። ልብ ውስጥ ምን አለ? ምንድነው የሚፈልገው ይሄ ሰውዬ? ምንድነው ደካማ ጎኑ? እምነቱን በምንድነው ማስቀይረው ብሎ መጀመሪያ ይመለከታል። ገንዘብ የምንወድ ከሆነ ገንዘብ ይሰጠና ሃይማኖታችንን ያስቀይራል። እምነታችን ይሸረሽራል። በምንወደው ነገር ብቻ ሃይማኖታችንን ያስቀይራል። መስቀል ስላንጠለጠለን አይደለም፣ ነጠላ ስለለበሰን አይደለም፣ ቀሚስ ወይንም ካባ ስለደረብን አይደለም። እምነት የሚገለጠው በእንደዚህ አይነት ልብስ ሳይሆን በልባችን እርግጠኝነት ነው። በልባችን ውስጥ ማን እያመለክን ነው። ጠዋት ታቦት ወጥቶ የሰው ይምሰል ታቦት እናነግሳለን። እቤት ስንገባ ደግሞ ቡና እያፈላን የአባቴ እናቴ ውቃቢ ዛር እንላለን። እውነተኛው እምነታችን የሚገለጠው ይሄ ነው። እውነተኛው እምነት የምናመልከው ምንድን ነው? ዛር ነው ማለት ነው። ምናምነው ዛር ነው። ለይስሙላ ግን እንሄዳለን። ለይስሙላ እንቆርባለን። ሰው ለሰው ይምሰል። ነገር ግን እውነተኛው እምነታችን የሚገለጠው ቤታችን ውስጥ በምናደርገው ነገር ነው። እውነተኛው እምነታችን የሚገለጠው በጨለማ በጓዳ በምናደርገው ነገር ነው። ክርስትና ግልጥ የሆነ ህይወት ነው። ግልጥ ቤታችንም ስንገባ፣ ስራችንም ስንሄድ፣ በልዩ ልዩ ቦታ ስንንቀሳቀስ የምንኖረው ህይወት እንጂ ሲመቸን ሲደላን ንክስ ሲሆን የምንኖረው ኑሮ አይደለም። ክርስትና እምነታችን የሚገለጠው ወይም ደግሞ በእምነት መጽናት ያለብን በብርሃን ጊዜ በደስታ ጊዜ ብቻ አይደለም፣ በጨለማም ጊዜ እምነታችን ማጠንከር አለብን። በማመን ብቻ ሳይሆን ብዙዎች ሲክዱ እኛ ጸንተን በመቆም ነው እምነታችን የሚገለጠው። እምነታችን በእንዲህ አይነት ሁኔታ ጸንተን ስንይዝ ጌታችን ኢየሱስ ክርስቶስ ክብርና ውዳሴ በሰማይ ይሰጠናል። አንዳንድ ሰው በሚደርስበት ፈተና ያማርራል። እኔ የደረሰብኝ ያለው ፈተና ማንም አልደረሰበትም ብሎ ያስባል። ማንም አላገኘውም ብሎ ያስባል። ግን መጽሐፍ ቅዱስ እንዲህ ይለናል። በዚህ በአንደኛ ቆሮንቶስ በምዕራፍ 10 ከቁጥር 13 ላይ እንደዚህ ይላል፣ ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁም። ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው። ትታገሱም ዘንድ እንድትችሉ ከፈተናው ጋር መውጫውን ደግሞ ያደርግላችኋል ይላል። ከሰው የተለየ ምንም አይነት ፈተና አልደረሰባችሁ። በቃ ማንኛውም ሰው የሚፈተነው ፈተና ነው። እኛም የምንፈተነው ብንታመም ማንኛውም ሰው የሚታመመው ህመም ነው። ስጋ ለብሰናል፣ እንታመማለን። የሆነ ነገር ደርሶብን ይሆን ይችላል። ማንኛውም ሰው የደረሰበት አይነት
የፈተና ደረጃን የደረሰበት የኛ የተለየ አይደለም። የኛ የተለየ የመሰለን እኛም ብቻ ስለምንመለከት ነው። ታምም ያለው ተቸግረ ውስጤ በሽታ አለ፣ እዚህ ጋር ጀርቤን ያመኛል፣ ጨጓራዬን ያመኛል፣ አንጀቴን ያመኛል ብለን እናስባለን። ከኛ የባሰ ደግሞ መንቀሳቀስ የማይችሉ ሰዎች በዙሪያችን እንዳሉ እያየን ስላልሆነ ነው። እንትን ከበደኝ፣ በቃ መኖር በጣም ከብዶኛል እንላለን። ሞቶ መቃብር ያሉ ሰዎችን እያየን ስላልሆነ ነው። ቢያንስ እንኳን እኛ እየተንቀሳቀስን ብዙ እድሎች አሉ፣ ብዙ ተስፋዎች አሉ። የሞቱ ሰዎች እኮ ተስፋ የላቸው። አንድ ሰው ከሞተ በኋላ በቃ ምንም ተስፋ የለው በዚህ ምድር ማለት እኛ የሚደርስብን ፈተና ማንኛውም ሰው የሚደርስበት ፈተና ነው። ስለዚህ በሚደርስብን ፈተና ልናማርር አይገባም። አማራሪዎች መሆን የለብንም። እግዚአብሔር አምላክ ፈተና ሲደርስብን ከዛ ፈተና እንድንወጣ መንገድ ያዘጋጃል። እግዚአብሔር በአውሎ ነፋስና በወጀብ መካከል ውስጥ መንገድ አለው። እግዚአብሔር በማንኛውም ፈተና ውስጥ ብንሆን፣ በማንኛውም ሁኔታ ውስጥ ብንሆን ከዛ የምንወጣበትን መንገድ እግዚአብሔር ያዘጋጃል። ስንጸልይ ብቻ ይህንን መንገድ እንዲሰጠን ወይም እንዲያሳየን ነው መጸለይ ያለብን። በሚደርስብን ልዩ ልዩ ፈተና ልናማረር አይገባም። ከዚህ የባሰ እንዳንታመም፣ ከዚህ የባሰ እንዳንቸገር መጠንቀቅ ያስፈልጋል። ራሳችን እንመልከት እስኪ። እግዚአብሔር የምናመሰግንበት ብዙ ነገር አለ፣ በጣም ብዙ ነገር። መቼም እግዚአብሔር ቸር ነው። በዚህ ዘመን የእግዚአብሔር ምሕረት እየተገለጠ ስለሆነ እናመሰግነዋል። እንደኛ ኃጢአት እንደኛ በደል አይደለም። መቼም ታመን ጸበሉ አለ፣ እየዳንን ነው፣ እየተፈወስን ነው። አባቶች አሉ እየዳሰሱን እየፈወሱን ነው። ባይኖርስ አባቶች ባይኖርስ ጸበሉስ ባይኖር ምን እንሆን? ሕክምናው የሚታይ ነው፣ ተስፋ የሚያስቆርጥ ነው። ኪኒኑ የሚታይ ነው፣ ተስፋ የሚያስቆርጥ ነው። አፍሪካ ሀገር የሚላከው ኪኒን 20% ብቻ ህመሙ እንዲያገግም የሚደረግበት ነው ተብሎ ሲነገር ከዚህ በላይ ምን ተስፋ የሚያስቆርጥ ነገር አለ? እግዚአብሔርን እናመሰግንበት። አያችሁ፣ ብንታመም እግዚአብሔር ጸበሉን አዘጋጅቷል፣ እምነቱን ቅባ ቅዱሱን አዘጋጅቷል፣ መስቀሉን አዘጋጅቷል፣ አባቶችን አዘጋጅቷል፣ ካህናትን አዘጋጅቷል፣ ቅዱስ ቁርባንን አዘጋጅቷል፣ ንስሐውን አዘጋጅቷል። እግዚአብሔር የምናመሰግንበት ብዙ ነገሮች አሉ። አመስጋኝ እንሁን። መንገድ አለ። ብንታመም እግዚአብሔር የሚፈውስበት መንገድ አለ። ብንቸገር ከዛ ችግር የምንወጣበት እግዚአብሔር መንገድ አለው። እናጣ እንድናገኝ የሚያደርግበትን መንገድ እግዚአብሔር ይሰጠናል። ዛሬ እንዳለነው ነገ እንሆናለን ማለት አይደለም። ዛሬ ያለንበት ደረጃ ነገ አለን ወይ ሁል ጊዜ በእንዲህ አይነት ሁኔታ እንኖራለን ማለት አይደለም። ነገ ጊዜ ነው፣ ይለወጣል። ምንም ጊዜ የማይለውጠው ነገር የለም። የሰው ልጅ ይለወጣል፣ የማይቀየር ነገር የለም። አንዳንድ ሰዎች ሲጠግሙና ቲቪ ሲይዛቸው የሚቀየሩ አይመስላቸውም። ስልጣን ሲቀመጡ ስልጣኑን የሚሻር አይመስላቸውም። የሆነ ገንዘብ ሲያገኙ ገንዘቡ የሚጠፋ አይመስላቸውም። የሆነ ንብረት ሲያገኙ ንብረቱ የሚጠፋ አይመስላቸውም። የሆነ ልብስ ሲለብሱ ልብሱ የሚቀደድ አይመስላቸውም። በጣም የሚታበዩ ሰዎች አሉ። ከፈተናው ሳሳልፏቸው እግዚአብሔር ጥሩ ነገር ሲሰጣቸው እግዚአብሔርን ይረሳሉ፣ ፈተናውን ይረሳሉ፣ ምስጋናውን ይረሳሉ፣ ትዕቢት ይይዛቸዋል። ወገኖች ምናልባት እኮ እግዚአብሔር በአሁን ሰዓት ትልቅ ነገር ቢሰጠና ትልቅ ደረጃ ብንደርስ እዚህ ማንም አንመጣም፣ አንጸልይም፣ አንሰግድም፣ አናመሰግንም እግዚአብሔርን። ትዕቢተኛ እንሆናለን። እግዚአብሔር አንዳንዴ ለመልካም ነው ሊያየን ይፈትነን ሲፈልግ ስሰጠውም ሳልሰጠውም በማጣቱም በማግኘቱም እኔን ያመልከኛል ከእኔ ጋር ነው ወይ ብሎ እግዚአብሔር ይፈትነናል። ፈተናውን ለመልካም ነገር እንዲቀየር ብቻ ነው መጸለይ ያለብን። እግዚአብሔር ሆይ ይህን ፈተና ንቀርብበት አድርግልኝ፣ እግዚአብሔር ይህን ፈተና አሳልፍልኝ፣ በፈተናም ጊዜ ያለ ፈተናም አንተ እንዳመልክ እርዳኝ ብለን በደስታ ፈተናው ማሳለፍ ይገባናል። አሁን ያለንበት ጊዜ የፈተና ወቅት ነው፣ የፈተና ጊዜ ነው። ይልቁንም ደግሞ መጸለይ ስንጀምር፣ መስገድ ስንጀምር፣ በመቁጠሪያ መቀጥቀስ ስንጀምር ወደ ፈተና ውስጥ ነው የምንገባው እንጂ ከፈተና አንወጣም። ክርስቶስን በማምለክ ውስጥ ፈተናዎች ይመጣሉ። መንገንዘብ ያለብን ነገር ነው እንጂ ፈተና ይቀላል በቃ ነፃ እንሆናለን ማለት አይደለም። ፈተና የሚመጣው ከምንድን ነው? ለክብር፣ ለበረከት፣ ለጸጋ ከፍ እንድንል ቅድስና እንድናገኝ ፈተናዎች ይመጣሉ። እነዚህ ፈተናዎች ግን በትዕግስት እንፈተናቸው፣
በትዕግስት ተፈትነን ካለፍን እግዚአብሔር አምላክ የሕይወትን የድል አክሊል ይሰጠናል። ያስተማረን የመከረን የገሰጸን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። የጌታችን የኢየሱስ ክርስቶስ ጸጋ በረከት ከሁላችሁ ጋር ይሁን። ይቆየን።